እግዚአብሔር አዘነ የተባለው ተጸጸተ የተባለው በሰው ክፋት ነው። የእግዚአብሔርን መንፈስ አታሳዝኑ ተብሏል። ለምን? ህልውና አለው መንፈስ ቅዱስ አይደል? ስለዚህ ኃጢአት በምንሰራበት ጊዜ ያዝናል። ስለ ሰው ኃጢአት ያዝናል። ምክንያቱም ውጤቱ ሞት ነው፣ ውጤቱ ጉስቁልና ነው፣ ውጤቱ ፍርድ ነው። ያዝናል ማለት ነው። እግዚአብሔር በጨለማ ውስጥ ሲገባ፣ በሞት ወጥመድ ውስጥ ሲወድቅ፣ በስተት ጎዳና ውስጥ ሲረማመድ እግዚአብሔር በሰው ኃጢአት አይፈነድቅም፣ በሰው ኃጢአት አይደሰትም፣ በሰው ውድቀት አይደሰትም። እግዚአብሔር ዛሬም በምድር ላይ በኃጢአት በነውር ጌታ ኢየሱስን ባለማግኘት በጨለማ ውስጥ ስንመላለስ እግዚአብሔር ያዝናል። ምን አለ ልጄን ተቀብለው የዘላለም ሕይወት ቢያገኙ፣ ምን አለ የላኩትን መድኃኒት ተቀብለው ሕይወት ቢሆንላቸው፣ የምስራቹን ቃል አሜን ብለው ከዘላለም ቁጣ ቢተርፉ ብሎ እግዚአብሔር ያዝናል። ሳያውቁ ተደባድበው ጥርስ የወለቀበት ወይም የተፈነከተበት ሰው ቢኖር ምን አለ ትንሽ ብታገስ ብሎ ቅድም ባደረገው ነገር ሊጸጸት ይችላል። እግዚአብሔር ጋር እንደሱ ያለ ጸጸት የለበትም። ክብር ለጌታ ይሁን። ክብር ምስጋናና አምልኮት ለሕያው አምላካችን ይሁን በጌታችን በኢየሱስ ስም። በዚህ ያላችሁና በሶሻል ሚዲያ በእውነታም የዩቲዩብ ቻናል የምትከታተሉ ወገኖች የጌታ ጸጋና ሰላም ይብዛላችሁ። ጌታ የተባረከ ይሁን። ዛሬም እንደገና ጥያቄዎችን ወደምንመልስበት መርሃ ግብር ነው የተገናኘ ነው። ጌታ የተመሰገነ ይሁን። ለዛሬ ከወገኖች የተጠየቀ ጥያቄ እግዚአብሔር ተጸጸተ ማለት ምን ማለት ነው? እግዚአብሔር ሊጸጸት ይችላል ወይ? የእግዚአብሔር መጸጸት አላዋቂነቱን ያሳያል ወይ? ምን ማለት ነው? እግዚአብሔር ሳይሆን በፊት ነገሮችን ያውቃል እንላለን። ደግሞ ተጸጸተ ይላል የእግዚአብሔር ቃል። ምን ማለት ነው የሚል ጥያቄ ነው የተጠየቀው። በሁለት የመጽሐፍ ቅዱስ ክፍሎች እግዚአብሔር ተጸጸተ የሚለውን ቃል እናገኛለን። አንዱን በዘፍጥረት መጽሐፍ ምዕራፍ 6 ቁጥር 6 ላይ ያለውንና አንደኛ ሳሙኤል ምዕራፍ 15 ላይ ያለውን አነባለሁ፣ ቃሉ ምን እንደሚል ማለት ነው። ዘፍጥረት መጽሐፍ ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይለናል የእግዚአብሔር ቃል። እንደገና አንደኛ ሳሙኤል ምዕራፍ 15 ቁጥር 11 ላይ የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜን አልፈጸምምና ስላነገስኩት ተጸጸትሁ ብሎ ወደ ሳሙኤል መጣ ይላል። ስለዚህ ቢያንስ በሁለቱ እንኳን ክፍሎች፣ ሌሎችም አሉ፣ በሁለቱ እንኳን ክፍሎች እግዚአብሔር ተጸጸተ ተብሎ ተጽፏል። ይሄ መጸጸት ማለት ምን ማለት ነው የሚል ነው። እንግዲህ መጸጸት የሚለውን ቃል መጽሐፍ ቅዱስ በተጻፈበት ቋንቋ በግሪከኛ ብንመለከት የግሪካቸው በግሪክ መዝገበ ቃላት ላይ ያገኘሁት ሜታሞሎማይ የሚል ትርጉም አለው። ሜታሞሎማይ ማለት መቆጨት፣ ማዘን፣ ቅር መሰኘት፣ የበደለኝነት ስሜት ውስጥ መሆን፣ ማዘን የሚል ትርጉም የያዘ ነው። ይሄና ሌሎች ትርጉሞችን ይዟል። ተጸጸተ ሲባልስ ምን ማለት ነው ለእግዚአብሔር ሲሆን፣ በሌላ የመጽሐፍ ቅዱስ ክፍሎች ላይ ደግሞ እግዚአብሔር አይጸጸትም ደግሞ ተብሎ ተጽፏል። ለምሳሌ በዘሁልቁ መጽሐፍ ምዕራፍ 23 ላይ በዘሁልቁ መጽሐፍ ምዕራፍ 23 ቁጥር 19 ላይ የእግዚአብሔር ቃል እንደዚህ ይላል፣ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣ ይጸጸት ዘንድ የሰው ልጅ አይደለም ይለናል ክፍሉ። ይሄ ብቻ ሳይሆን አንደኛ ሳሙኤል ምዕራፍ 15 እዛው ቁጥር 29 ላይ ደግሞ እንደዚህ ተብሎ ተጽፏል። ልብ በሉ፣ የእስራኤል ኃይል እንደ ሰው የሚጸጸት አይደለምና አይዋሽም አይጸጸትም ይላል። የእስራኤል ኃይል እንደ ሰው የሚጸጸት አይደለም፣ አይዋሽም አይጸጸትምም ይላል እና አይጸጸትም ተብሏል፣ በዚህ ደግሞ ተጸጸተ ተብሏል። እና ምን ማለት ነው ይሄ ብለን ልናነሳ እንችላለን። ምን ማለት ነው ይሄ? ልብ በሉ፣ እግዚአብሔር የዘላለም አምላክ ነው። እግዚአብሔር የዘላለም አምላክ ነው። ሳይሆን በፊት ነገሮችን የሚያውቅ አምላክ ነው። እግዚአብሔር የሰዎችን ደግነት፣ የሰዎችን ክፋት፣ የሰዎችን ስህተት፣ የሰዎችን ልክ መሆን ሳይሆኑ በፊት የሚያውቅ አምላክ ነው። ሁሉን አዋቂ ነው እግዚአብሔር። ሁሉን አዋቂ ነው እግዚአብሔር።
ይሄ እግዚአብሔር ሁሉን ቢያውቅም የሰው ልጅ ግን ከኃጢአት ጋር በተገናኘ ሲወድቅ የሰው ሕይወት ዝም ብሎ ተራ ሕይወት ስላልሆነ ኃጢአት በራሱ ደግሞ የሚያስከፍለው ነገር ስላለ የሰው ልጅ በኃጢአቱ ምክንያት የሚመጣበትን እያሰበ እግዚአብሔር ሰው ስህተት ሲሰራ ያዝናል። ተጸጸተ ማለት አዘነ ማለት እንደሆነ ተመልክተናል። ማዘን ነው። እግዚአብሔር ሰው በሰራው ስራ ሰርፕራይዝ ሆኖ ድንገት የሆነበት እግዚአብሔር ምን አለ ሰውን ባልፈጠርኩት፣ ምን አለ ሳኦልን ባላነገስኩት፣ ምን አለ እንደዚህ ባላደረግኩ ብሎ ቅድም በሰራው ነገር ሳይሆን የሚጸጸተው ወይም የሚያዝነው ሰው እጅ ከፍንጅ ከኃጢአት ጋር ሲገናኝ ኃጢአት የራሱ ምን አለው? ኮንሲኩዌንስ አለው አይደል? እንደ ውጤት አለው። የሰው ልጅ ኃጢአትን በሚሰራበት ጊዜ ኃጢአት ኮንሲኩዌንስ አለው አይደል? ውጤት አለው። ያንን ውጤቱን እያየ እግዚአብሔር እያሰበ የሚደርስበትን እያሰበ ይራራለታል፣ ያዝንለታል እግዚአብሔር ማለት ነው። ተጸጸተ ማለት ለሰው አዘነለት ማለት ነው። ምክንያቱም እግዚአብሔር ለሰው ኃጢአት ደንታቢስ የሆነ ምላሽ የለውም። ደንታቢስ አይሆንም እግዚአብሔር። ምክንያቱም መጽሐፍ ቅዱስ ምን ብሎታል? የርኅራኄ አባት ነው እሱ፣ ይራራል ለሰው። ስለዚህ አዘነ ማለት ራራ፣ ሩሩህነትን አሳየ ማለት ነው። እግዚአብሔር ለኃጢአት ያለው አመለካከት አይለወጥም። ታውቃላችሁ፣ ኃጢአት ነው በእግዚአብሔር ፊት። ኃጢአት ውጤት አለው። ውጤቱ ሞትና ስቃይ ነው የሚሆነው። ስለዚህ የሰው ልጅ በማየት የሰው ልጅ የገባበትን በማየት ደግሞ በኃጢአት ምክንያት የሚደርስበት አለ አይደል? የሰው ልጅ የሚደርስበትን ነገር እያየ እግዚአብሔር ያዝናል ነው። አዘነ ማለት ጥልቅ ስሜት ተሰማው፣ ጥልቅ የሆነ ሐዘኔታ ነው የሚገልጠው። ከልብ የሆነ መራራትን ነው ክፍሉ የሚነግረን። ይሄ ለምሳሌ ጦርነት በታወጀ ጊዜ ለምሳሌ አቤሴሎም በዳዊት ላይ የክተት ጥሪ አውጆ ዳዊት ወደ ጦርነት ወጥቷል አይደለም? ከአቤሴሎም ጋር የዳዊት ወገንና የአቤሴሎም ወገን ጦርነት ገጥመዋል። የጦርነት ውጤቱ ይታወቃል። ዳዊት እኮ ያውቀዋል የጦርነት ውጤቱ። ግን ልጁ አቤሴሎም ሲሞት አዝኗል፣ ውጤቱን ማለት ነው። ልክ ይሄ ናሃም ወይም ሽሁ በሚለው የዕብራይስጥ ቃል አቻው በግሪኩ አቻው ሜታሞሎይ ነው። ሜታሞሎማይ ማዘን፣ ሐዘኔታ፣ ጥልቅ የሆነ የመራራት ስሜት ማለት ነው። እግዚአብሔር የመራራት ስሜት አሳይቷል። ለምሳሌ ለምን እንደዛ አደረገ? የዘፍጥረት መጽሐፉን እንኳን ብናይ ኖህ እኮ ላሜህ ኖህን ሲወልደው የኖህ ስም ኖህ የተባለው እኮ ያሳርፋል ተብሎ ነበር። ኖህ ረፍት ነው አይደል? ኖህ ማለት ረፍት ማለት ነው። ከኃጢአት ያሳርፋል ነበረ፣ ከድካም ያሳርፋል፣ ከስቃይ ያሳርፋል ነበር ኖህ የተባለው። ይሁን እንጂ ከስቃይ የሚያሳርፈው ኖህ ባለበት ዘመን ሰው ግን ከኃጢአት ጋር ተገኘ። ሰው በሚሰራው ኃጢአት እግዚአብሔርን ሲበድል እግዚአብሔር ደግሞ ለሰው ካለው ፍቅር የተነሳ ያዝናል ለሰው። ይኸውላችሁ ተጸጸተ ማለት እኮ ሰው እግዚአብሔርን በኃጢአት ምክንያት ምን ያደርገዋል? ይበድለዋል። በኃጢአት ምክንያት እግዚአብሔር ሰውን ይበድለዋል። እግዚአብሔር ደግሞ በፈንታው ስለ ሰው ኃጢአት ያዝናል። ምክንያቱም ውጤቱ ሞት ነው፣ ውጤቱ ጉስቁልና ነው፣ ውጤቱ ፍርድ ነው። ያዝናል ማለት ነው። እግዚአብሔር ያዝናል፣ ምክንያቱም ውጤቱ ከባድ ስለሆነ። በጨለማ ውስጥ ሲገባ፣ በሞት ወጥመድ ውስጥ ሲወድቅ፣ በስተት ጎዳና ውስጥ ሲረማመድ እግዚአብሔር በሰው ኃጢአት አይፈነድቅም፣ በሰው ኃጢአት አይደሰትም፣ በሰው ውድቀት አይደሰትም። እግዚአብሔር ያዝናል። ይሄ ከጥልቅ የመራራት ስሜቱ ጋር አብረን ልንገነዘበው እንችላለን። በምን ምክንያት እንዳዘነ ግን ክፍሉን በደንብ ልታዩ ትችላላችሁ። አሁን ምለው ነገር በደንብ ግልጽ እንዲሆን ዘፍጥረት ምዕራፍ 6ን ግለጡና እንደዚህ ይለናል የእግዚአብሔር ቃል። ልብ በሉ። ዘፍጥረት ምዕራፍ 6 እንደዚህ ይለናል። እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብና ምኞት ሁልጊዜ ፈጽሞ
ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ነው። እንዴት ከተባለ የሰው ክፋት ነው ያሳዘነው። ሰውን መፍጠሩ አይደለም ያሳዘነው፣ የሰው ክፋት ይው የሰው ክፋት በምድር እንደበዛ የልቡም ሐሳብና ምኞት ሁልጊዜ ፈጽሞ ክፉ እንደሆነ አየ። አያችሁ፣ የሰው ምርጫ ክፉ ነው፣ ምኞቱ ክፉ ነው። ኃጢአቱ በምድር ላይ በዛ። ያሳርፋል የሚል የስም ትርጉም የተሸከመው ኖህ በመካከላቸው እያለ ከዚህ ድካም ሊያሳርፋቸው ግን አልቻለም። ስለዚህ እግዚአብሔር አዘነ ነው። ተጸጸተ የተባለው የሰው ልጅ ክፋት በምድር ላይ እየበዛ በመሄዱ ነው እግዚአብሔር አዘነ የተባለው። እግዚአብሔር አዘነ የተባለው ተጸጸተ የተባለው በሰው ክፋት ነው። እግዚአብሔር አሁንም መንፈስ ቅዱስን በተመለከተ ታስታውሱ እንደሆነ በዚህ በኤፌሶን መልእክት ምዕራፍ 4 ላይ የእግዚአብሔርን መንፈስ አታሳዝኑ ተብሏል። ለምን? ህልውና አለው መንፈስ ቅዱስ አይደል? ስለዚህ ኃጢአት በምንሰራበት ጊዜ ያዝናል፣ አታሳዝኑት ተብለናል። እግዚአብሔር የርህራሄ ስሜት አለው። ተመልከቱ፣ እግዚአብሔር እኮ ማንነት ያለው አምላክ ነው አይደል? እግዚአብሔር ማንነት ያለው አምላክ ነው። ለምሳሌ እግዚአብሔር አየ ስንል አንቸገርም። እግዚአብሔር ረዳ ስንል እኮ የማንነት መገለጫ ነው አይደል? አየ ስንል የማንነት መገለጫ ነው። አዘነም ስንል የማንነት መገለጫው ነው። መንፈስ ቅዱስ ይረዳል፣ ይታደጋል እንደምንለው ያዝናልም እንላለን። ስለዚህ እግዚአብሔር ለሰው ኃጢአት ማዘኑን ነው የምንመለከተው። ለምሳሌ እግዚአብሔር እንደሚያዝን በዮናስ የትንቢት መጽሐፍ ምዕራፍ 4 ላይ ዮናስ ምዕራፍ 4 ቁጥር 2 ላይ እግዚአብሔር ምን እንዳለው ተመልከቱ። ጸልየና አቤቱ እለምንሃለሁ በሀገሬ ሳለሁ የተናገርኩት ያልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትህም የበዛ ከክፉም ነገር የተነሳ የምትጸጸት አምላክ እንደሆንህ አውቄ ነበር ይላል። የሰው ልጅ ላይ በሚደርሰው ነገር ያዝናል እግዚአብሔር ማለት ነው። ለሰው ያዝናል፣ ይራራል። ዛሬም በምድር ላይ በኃጢአት በነውር ጌታ ኢየሱስን ባለማግኘት በጨለማ ውስጥ ስንመላለስ እግዚአብሔር ያዝናል። ምን አለ ልጄን ተቀብለው የዘላለም ሕይወት ቢያገኙ፣ ምን አለ የላኩትን መድኃኒት ተቀብለው ሕይወት ቢሆንላቸው፣ ምን አለ የምስራቹን ቃል አሜን ብለው ከዘላለም ቁጣ ቢተርፉ ብሎ እግዚአብሔር ያዝናል። ለዚህ ነው የወንጌል መልእክት በምድር ላይ ያለው። እግዚአብሔር ተስፋ ስላልቆረጠ ነው በእኛ። ስለዚህ ተጸጸተ ማለት ያለው። በሌላ ሁኔታ እግዚአብሔር በምንም ነገር የማይጸጸት አምላክ ነው። ቀደም ብለን ያነበብናቸውን ጥቅሶች ተመልከቱ። እግዚአብሔር እንደ ሰው ስላልሆነ ትላንትና ባደረገው ነገር ለምን አደረግኩት ብሎ አይጸጸትም። ለምሳሌ እኛ የሆነ ነገር ቅድም አድርገን አሁን ላይ ውጤቱ ክፉ ከሆነ ቅድም ባደረግነው ነገር እንበሳጫለን፣ በራሳችን እናዝናለን። ያ እግዚአብሔር እንደሱ የለበትም። ሳይሆን በፊት ነገሮችን ምን ያደርጋል? ያውቃል። ለምን ብሎ አይጸጸትም። በሳኦልም ቢሆን ሳኦል ከኃጢአት ጋር ተነካካ፣ ውጤቱ ሞት ነው። ውጤቱ በቃ መዋረድ ነው። እግዚአብሔር ለሳኦል አዘነለት እንጂ እግዚአብሔር ለምን ይሄንን አደረግኩኝ አይልም። አንድ ሹፌር በፍጥነት እያሽከረከረ መስመር ጥሶ ወይንም መብራት ጥሶ ቢያልፍ ቢቀጣ፣ መንጃ ፈቃዱን ቢቀማ ወይኔ ምን አለ ሰከንድ ባልኩ ብሎ በቅድሙ ሊጸጸት ይችላል። ወይንም ደግሞ ያልተገባ ግንኙነት አድርጋ የጽንስ የቋጠረች እህት ምን አለ ያቺን ቅጽበት ባልፋት ብላ የቅድሙን ልትጠነቀቅ ትችላለች። ሳያውቁ ተደባድበው ጥርስ የወለቀበት ወይም የተፈነከተበት ሰው ቢኖር ምን አለ ትንሽ ብታገስ ብሎ ቅድም ባደረገው ነገር ሊጸጸት ይችላል። እግዚአብሔር ጋር እንደሱ ያለ ጸጸት የለበትም። ክብር ለጌታ ይሁን። እግዚአብሔር በማዳኑና በሚሰጠው የጸጋ ስጦታው መጸጸት የለበትም። ለምሳሌ በሮሜ መጽሐፍ ምዕራፍ 11 ቁጥር 29 ላይ እግዚአብሔር በጸጋ ስጦታና በመጥራቱ አይጸጸትም ይላል። በጸጋ በማዳኑም ለአገልግሎት የጸጋ ስጦታ በመስጠቱም በጸጋ በማዳኑም እግዚአብሔር አይጸጸትም። ለምን አዳንኩት ኤርምያስን፣ ለምን አዳንኩት እከሌን፣ ለምን አዳንኩት አይልም። እግዚአብሔር አይጸጸትም። እግዚአብሔር በምንም ነገር የማይጸጸት አምላክ ነው።
እምናመልከው አምላክ እና ተጸጸተ እግዚአብሔር ተጸጽቷል የሚለው ሰው ከኃጢአት ጋር ሲገናኝ ኃጢአት በመስራቱ ያዝንለታል ነው። ለሰው ያዝናል፣ ለሰው ይራራል። እግዚአብሔር ያንን በማድረጉ ሰው በቃ አንጀቱ ይንሰፈሰፋል። በሰው ቋንቋ ያንን በማድረጉ ውጤቱ ሞት ስለሆነ ምንም ቢሆን የኃጢአት ውጤት ሞት ነው። የኃጢአት ውጤት ፍርድ ነው። ያንን እንዳያገኝ ሰው በቃ ያንን እንደሚያገኝ ስለሚያውቅ ሰው እግዚአብሔር ምን ያደርጋል? ያዝናል ማለት ነው። እና እግዚአብሔር ያዝናል ማለት ቅድም ምን አለ ባልሰራሁት ብሎ እንደ ሰው፣ ምክንያቱም ሰው ውጤቱን አያውቅም። አያችሁ፣ የሆነ ነገር ሲያደርግ ውጤቱን አይረዳም። በስሜት ነው የሚጋልበው ሰው፣ ድንገቴ ነው የሚያደርገው ሰው። አስቦ ቢያደርግም የነገር እርግጠኛና ፐርፌክት አይደለም ሰው ይዋዥቃል፣ ያለው ላይሆንለት ይችላል። ስለዚህ ሰው በኋላ ላይ ማለት ውጤቱን ሲያይ ምን አለ ይሄኛውን ባደረኩኝ፣ ምን አለ እንዲህ ባደረኩ ብሎ ወደኋላ ይጸጸታል። እግዚአብሔር በሱ ፊት ትላንትና የሚባል ያለፈ ቀን የለውም፣ ነገ ብሎ የሚመጣ ቀን የለውም። እግዚአብሔር ሁሉም ነገር አሁን ነው። በእግዚአብሔር ዘንድ እንደምታውቁት ሁሉም ነገሮችን ሁሉ የተራቆቱ አድርጎ ነው የሚያያቸው። እንደ እሳት ነበልባል የሆኑ አይኖች አሉት። ልብና ኩላሊትን ያውቃል፣ ይመረምራል። ሁሉንም ነገር ሳይሆን በፊት ያውቀዋል እግዚአብሔር። ይሄ አምላክ ምን አለ ይህንን ባላደረግኩ ብሎ የሚጸጸት አምላክ ሳይሆን ተጸጸተ የሚለው ቃል አዘነ በሚለው ትርጉም ይያዛል ወይም ይወሰዳል። ይሄም ሰው በምድር ላይ ክፋቱ ሲበዛ ሰው ስለሰራው ኃጢአት እግዚአብሔርን ሲበድለው፣ እግዚአብሔርን ሲያሳዝነው፣ እግዚአብሔር ደግሞ ሰው በሰራው ኃጢአት ምክንያት ያዝንለታል። እግዚአብሔር ሩሩህ አምላክ ነው። የርኅራኄ አባት፣ የመጽናናት አምላክ ተብሏል እሱ። ስለዚህ በዚህ መሰረት ልንረዳው ይገባል ይህንን ጥቅስ። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን የጌታ ጸጋ ከሁላችሁ ጋር ይሁን። ተባረኩ።